ጥያቄውን ልድገመው ትክክል የሆነ የቱ ነው غير المغضوب عليهم ولا الضالين የሚለው ላይ ትክክል የሆነው የትኛው ነው ይለናል ትክክል የሆነው የትኛው ነው እሺ ሀ غይንና ضاد እኩል የሚወፍሩ ፊደላቶች ናቸው ይለናል غይንና ضاد እኩል የሚወፍሩ ፊደላቶች ናቸው ይላል አንድ እሺ ለሚም ስኩን ተጨፍልቃ ወይም ኢድጋም ትደረጋለች ይለናል ሚም ስኩን ኢድጋም ትደረጋለች ወይንም ደግሞ ትጨፈለቃለች ይለናል አመረሃ ضاد ላይ ያለው መድ አራትና አምስት ሐረካ ይስባል መ ላመልአል ግልጽ የምትነበብ ፊደል ናት ይለናል እህ ምን ይሆናል መልሱ ላመልአል ግልጽ ተደርጋ የምትነበብ ፊደል ናት ይላል طيب ያው غይንና ضادም የመወፈር መጠናቸውን በተመለከተ ስንመለከተው አንድ አይሆንም ምክንያቱ ደግሞ ምንድነው የመወፈር ደረጃ አላቸው ብለን ተማምረናልና ከነዚያ ውስጥ ስላልሆነ እዚህ ጋር ይሄ መወፈር ደረጃቸው እንትን አይል مثلا እዚህ ጋር ብናይ ضادና غይን ያለን መጀመሪያ ላይ ያለው غይን ይሄኛው غይን ስንት ይስባል ምን ያክል ይስባል ሁለተኛ ማን ነው ምን ያክል ይወፍራል ሁለተኛ ደረጃ መወፈርን ይወፍራል ሁለተኛ ደረጃ መወፈርን ይወፍራል ይሄኛው እዚህ ያለ ይሄ غይን ማለት ነው نعم ሁለተኛ ደረጃ የሆነ መወፈርን ይወፍራል ከዛ ቀጥሎ ደግሞ እዚህኛው ላይ ያለው መግ ስንል ያለው ደግሞ غይን መግ ስንል ያለው غይን ስንተኛ ደረጃን ይወፍራል نعم አራተኛ ደረጃ ይወፍራል ማለት ነው ضاد ግን ሶስተኛ ደረጃን ይወፍራል መግዱ ስንል ወለዳ ስንል ደግሞ አንደኛ ደረጃን ይወፍራል ማለት ነው ስለዚህ ይሄ በመሆኑ ምክንያት መልሳችን የሚሆነው ላመልአል ግልጽ የምትነበብ ፊደል ናት ነው ስለዚህ እዚህ ጋር ነው ላመልአል የትኛዋ ናት غይሪል ሚለው ያስከዳችኋል ማለት ነው نعم ይሄ ነው ወለዳሊን የሚለው ላይ ያለችው ላም ግን ማትነበብናት በዚሁ አጋጣሚ ንቁ የተፈለገበት ግን غይሪል የሚለው ላይ ነው ማለት ነው ወደ ሁለተኛ ጥያቄ ሳልፍ نعم ወደ ሁለተኛው ጥያቄ ሳልፍ ቁል አዑዙ ቢረቢ الناس ቀስት ምልክት ያለባት ቃፍ ምን አይነት ህግጋት አላት ነው ቀስት ምልክት ያለባት ቃፍ ምን አይነት ህግጋት አላት ይቺ ቃፍ ምን አይነት ህግጋት ነው ያላት ነው نعم ቃፍ ምን አይነት ቁል አዑዙ ቢረቢ الناس በምንል ጊዜ ቃፍ ምን አይነት ህግጋት አላት እሺ ቃፍ ምን አይነት ህግጋት አላት እሺ ሀ ኢቅላብ ወይም መንጠር ይላል መገልበጥ በሩት ለመወፈር ይወፍራል ሐመሮሃ የድምጽ ፍሰት ይታይበታል ሁሉ ቀስት ምልክት ያለበት ቁል አዑዙ ቢረቢና ስንል ቁል ቃፋ ምን አይነት ህግጋት አላት የኢቅላብ ያኒ እዚህ ጋር ኢቅላብ የሚለውን ምን በሚለው ቀይር ኢቅላብ መንጠር ነው ያለው ቀልቀላ ሊባል ተፈልጎ እሺ የመወፈር ለመወፈር አመራው የድምጽ ፍሰት ይታይበታል ሁሉ طيب የመወፈር ባህሪ ነው የሚታይበት ስለዚህ ራ ምን ትላለች ተወፍራለች ማለት ነው ተወፍራለች ራ ማነው ቃፍ ተወፍራለች አፎን ሶስተኛ ጥያቄ ስህተት የሆነ የቱ ነው ይለናል ስህተት የሆነ የቱ ነው اهدنا الصراط المستقيم ሚለው ቃል መጥቷል ስህተት የሆነ የቱ ነው ሀ ሐምዘተ ለውስጥ በከስራት እንብባለች ለ እነዚህ ሷድ ቃፍ ራና ጣ حرف الاستعلاء ወይም የሚወፍሩ ፊደላቶች ናቸው ሐመሩሃ ቃፍ ሁለት ሐረካ ይሳባል ቃፍ ስድስት ሐረካ ይሳባል መልስ ቶሎ መልስ ቴሌግራም ላይ ድምጻቸው ጠፍቷል ተሳተፉ እንጂ ድምጻቸው ጠፍቷል ቴሌግራም
መልስ እሺ ስህተት የሆነ የቱ ነው የቱ ሆነ ቃፍ ማነው ها همزة الوصل በከስራት ትነበባለች ለሷድ ቃፍ ራ ጣ ከሚወፍሩ ፊደላቶች ናቸው ቃፍ ሁለት ሐረካ ይነበባል ቃፍ ስድስት ሐረካ ይነበባል ይላል የትኛው ነው ትክክሉ ትክክለኛ መልሱ የሚሆነው ለ ነው ሷድ ቃፍ ራ ጣ የሚወፍሩ ፊደላቶች ናቸው ስንመለከት ከመጀመሪያው ሀ ላይ ያለው همزة الوصل በከስራት ትነበባለች ነው የሚለን በከስራት ትነበባለች ያው ኢህዲና ስንል በከስራ ነው የምትነበበው ኢህዲና ኢህዲና ስንል በከስራ ነው የምትነበበው نعم ሁለተኛ ላይ ያለው እነዚህ ሷድ ቃፍ ራ ጣ حرف الاستعلاء ናቸው ወይ ሚለው ላይ አይደሉም ራ ታፈርስብናለች ራ አንድ ጊዜ የምትወፍር አንድ ጊዜ ከሚቀጥኑ ፊደላቶች ናቸው እናት እንጂ ቋሚ የሆነ ከሚወፍሩ ፊደላቶች አይደለችም ብለ እንግዲህ ፊደላቶች በሶስት መልክ ነው የምናያቸው ሁሌ የሚወፍሩ አለ ሁሌ የሚቀጥኑ አለ አንድ የሚወፍሩ አንድ የሚቀጥኑ ብለን ለሶስት ነው የምንከፍራቸው ስለዚህ ራም አንድ ጊዜ ከሚወፍሩት አንድ ጊዜ ከሚቀጥኑት ፊደል ናት እንጂ ቋሚ የሆነ ከምትወፍር ፊደል አይደለችም ማለት ነው ሌላኛው ቃፍ ሁለት ሐረካ ይሳባል ነው አው ኢህዲና ሲራጡል ሙስተቂም ስንል መዱል ዓሪዱ ሊሱኩን ነው ይሄ መዱል ዓሪዱ ሊሱኩን ደግሞ 2 4 6 መሳብ ይቻላል ወላኪን አፍዶሉ ብለን በላጩ 6 ሐረካ ነው ብለን አንብበናል ቃፍ 6 ሐረካ መሳብ ይችላል ሌሎቹ ትክክል ናቸው ማለት ነው ከሚከተሉት ውስጥ ስህተት የሆነው የቱ ነው الذي يوسوس في صدور الناس የሚለው ቃል ላይ ስህተት የሆነው የቱ ነው ይለናል الذي يوسوس في صدور الناس ከሚለው ቃል ላይ ስህተት የሆነው የቱ ነው ሀ ፋ ዛል እና ዳል ሁለት ሐረካ ይስባሉ ፋ ዛል ታ ሁለት ሐረካ ይስባሉ ተመልከቱ እሺ ሌላው ራ ተቀጥና ትነበባለች አመረሃ ኑን 6 ሐረካ ይሳባል ማ ሷድ ሁለተኛ ደረጃ ይወፍራል ሳ መልስ የለም እሺ መልስ ቶሎ መልስ ቶሎ الذي يوسوس في صدور الناس ከሚለው ስህተት የሆነው የቱ ነው ፋ ዛልና ዳል ሁለት ሐረካ ይሳባሉ ራ ተቀጥና ትነበባለች ኑን 6 ሐረካ ይሳባል ሷድ ሁለተኛ ደረጃ ይወፍራል መልስ የለም እሺ ተሳትፎ የለም ቴሌግራም ላይ የላችሁ እሺ طيب ኢሞላይ ጎበዞች طيب የመጀመሪያው ፋ ዛልና ዳል ሁለት ሐረካ ይሳባል ነው ስንመለከታቸው يعني እዚህ ጋር ዛልን ስንመለከታት ምን አላት ይቺ ዛል አለች ቀጥላ አስከትላ የመጣችው ያስኩንን ነው ስለዚህ ሁለት ሐረካ ይሳባል ማለት ነው ሁለት ሐረካ ይሳባል ሁለት ይስባሉ እሺ ከዛ ፊ ነው ፋው ደግሞ ይሄው ፋ ራሱ መጥቷል ከዛ ያስኩንን አስከትሎ መጥቷል ይሄም ሁለት ሐረካ ይሳባሉ ማለት ነው ፊሱዱ ስንል ዳል መጥቷል ዶማ ሆኖ ዋው ስኩንን አስከትሎ ነው የመጣው አሁንም ሁለት ሐረካ ይሳባል ስለዚህ ይሄንን መስፈርቱን አሟልቶልናል ማለት ነው መስፈርቱን አሟልቶልናል ስለዚህ ምን ይላል ለመጀመሪያው ልክ ነው ሁለተኛው ራ ተቀጥና ትነበባለች ነው ራ ተቀጥና ትነበባለች طيب ራ ይቺ ራ ተቀጥና ትነበባለች ትክክል ነው ለምን ራ ከስራ ሆና በምትመጣ ጊዜ የምትቀጥንበት ባህሪው አንዱ እሱ ነው ሌላኛው ኑን 6 ሐረካ ይስባል ነው من شر الوسواس ማነው في صدور الناس ስንል ኑን 6 ሐረካ ይስባል ይለናል አዎ ይስባል ለምን መዱል ዓሪዱ ሊሱኩን ይሆናል ብለናል ወደ ማቆሚያ ላይ ስለመጣ ሌላኛው ሷድ ሁለተኛ ደረጃ ይወፍራል ሷድን ስንመለከተው ዶማ ነው ዶማ ደግሞ ማለት አንደኛው ከአንደኛ ደረጃ የሚወፍሩበትን አሊፍ ስኩንን አስከትለው ሲመጡ ነው እነሱ ፈታ ሆኖ ፊደላቶቹ አሊፍ ስኩንን አስከትለው ሲመጡ ሁለተኛ ፈታ ብቻ ሆኖ ሲመጡ ሶስተኛ ደግሞ ዶማ ሆኖ ሲመጡ አራተኛ ስኩን ሆኖ ሲመጡ አምስተኛው ከስራ ሆኖ ሲመጡ ብለን አይተናል ይሄ ነው ከስራ ሲሆኑ ስኩን ሲሆኑ
ዶማ ሲሆኑ ፈትሃ ብቻ ፈትሃና አሊፍ ስኩን አስከትለው ሲመጡ ይሄን በዚህ መሰረት ነው የመወፈር ደረጃቸው ስላል ይሄ ደግሞ ሶስተኛ ደረጃ እንጂ ሁለተኛ ደረጃን አይወፍርም ሁለተኛ ደረጃን ለመወፈር ፈትሃ መሆን ነበረበት ስለዚህ ይሄ ምን ይሆናል ማለት ነው نعم መልሱ ሷድ ይሆናል ማለት ነው طيب ወደ ቀጣዩ ጥያቄ ስንሄድ ከሚወፍሩ ፊደላቶች ውስጥ ያልሆነው የቱ ነው ተመልከቱ ከሚወፍሩ ፊደላቶች ውስጥ ያልሆነ የቱ ነው ይለናል ከሚወፍሩ ፊደላቶች ውስጥ ያልሆነ የቱ ነው ሀ ضاد قاف صاد ጧ ለ ضاد صاد غين خ امرها ضاد صاد قاف جيم غين ض م ሁሉ የትኛው ነው ጂም ያለበት ማለት ነው ጂም ያለበት يعني ከሚቀጥኑ ፊደላቶች ነው እንጂ ጂም ከሚወፍሩ ፊደላቶች አይደለም ጂም ያለበት ምን ይሆናል ማለት ነው يعني حرف ከሚቀጥኑ ፊደላቶች አንዱ ይሆናል ማለት ነው حرف الاستعلاء አይሆንም ማለት ነው طيب ይሄ ነው ሌላኛው በሰማያዊ ቀለም የተቀቡት ፊደላቶች ምንን ያመለክታሉ اذا جاء نصر الله የሚለው እስከ መጨረሻ በሰማያዊ ቀለም የተቀቡት ፊደላቶች ምንን ያመለክታሉ ነው የሚለን ሀ የድምጽ ፍሰት ያለባቸውን ፊደላቶች ለ የሚወፍሩ ፊደላቶችን አመሯ የሚጨፈለቁ ፊደላቶችን መ የሚጠብቁ ፊደላቶችን በሰማያዊ ቀለም የተቀቡ ፊደላቶች ምንን ያመለክታሉ የድምጽ ፍሰት ያለባቸው ፊደላቶችን የሚወፍሩ ፊደላቶችን የሚጨፈለቁ ፊደላቶችን እና የሚጠብቁ ፊደላቶችን ይለናል ምንን ያመለክታሉ የሚወፍሩ ፊደላቶችን ነው የሚያመለክቱት እዩ اذا جاء نصر الله طيب ተመልከቱ አሁን እንዴ ሰማያዊ የተቀባ ማን አለ እዚህ ሷድ አለ ሷድ ስኩን حرف الاستعلاء ተፈጥሮም ከሚወፍሩ ፊደላቶች ነው ራ ዶማ ሆና ስትመጣ ተወፍራለች ሁለት ላም ለፍዘል ጀላላ አላህ ቀርሞት ዶማና ፈታህ ከመጣ ይወፍራል ቀርሞት ዶማ ነው የመጣው 3 ራ ፈታህ ሆኖ መጥቷል እዚህ ጋር ይወፍራል 4 ከዛ የድኹ ስንል ኻ እዚህ ጋር ዶማ ነው ዶማን ባይሆን ከሚወፍሩ ፊደላቶች ነው 5 ከዛስ ፈሰቢህ ቢሐምዲ ረቢከ ስንል ራ ከሚወፍሩ ፊደላቶች ነው 6 غين ከሚወፍሩ ፊደላቶች ነው 7 ስለዚህ ይሄ ምን ሆነልን ከሚወፍሩ ፊደላቶች ብለን ማን ይሆናል መልሱ ማለት ነው መልሳችን ማን ይሆናል ለ ይሆናል ማለት ነው ለ ይሆናል መልሳችን ለ ይሆናል መልሳችን طيب ወደ ቀጣዩ ጥያቄ ሲሄድ ብርቱካናማ ከለር የተቀቡ ፊደላቶች ምን አይነት ህግጋት ይዘዋል ብርቱካናማ ከለር የተቀቡ ፊደላቶች ምን አይነት ከለርን ይዘዋል ሱረቱን ናስ ላይ ያለው ማለት ነው ቁል አዑዙ ቢረቢናስ ናስ መሊክናስ ስንል ኢላሂናስ ሚን ሸሪል ወስዋሲል ኸናስ الذي يوسوس في صدور الناس من الجنة والناس نعم ይሄ ነው አብዛኞቻችሁን የሸወዳችሁ ቀላል ነው ደግሞ እሺ ሀ ሁለት ሐረካ መሳብ የሚችሉ ፊደላቶችን ለስድስት ሐረካ የሚስቡ ፊደላቶችን አመራሃ አሊፍ ስኩንን መ ሁሉ አፎን طيب አሁን ይሰማል ሁለት ሐረካ መሳብ የሚችሉ ፊደላቶችን ያመለክታሉ ሱረቱን ናስ ላይ ያሉት እነዚህ የተቀቡት ማለት ለስድስት ሐረካ የሚስቡ ፊደላቶችን አመራሃ አሊፍ ስኩንን መ ሁሉ ተመልከቱ አሁንም ለም ይላል ስድስት ሐረካ የሚስቡ ፊደላቶችን ማለት ነው طيب አሁን እናንተ ሄዳችሁበት ህግ ምንድነው እዚህ ጋር ቁል አዑዙ ቢረቢናስ መሊክናስ ስል ይሄማ መዱል አሊዱ ሊስኩን ይሆናልና ስድስት ሐረካ ይስባል የሚለውን ወስዳችሁት ነው ሁለት ነገር ያዙ እዚህ ጋር እናንተ በሄዳችሁበት አካሄድ አንዳንዴ ልክ ፈተናውን እንኳን ባታገኙት የሆነ የምትይዙ ነገር አለ መዱል አሊዱ ሊስኩን ከሆነ ምን ነገራቶች በሁለትም መሳብ ይቻላል በአራትም በስድስትም ብለናል አፍዶሉ ነው እንጂ ስድስት ግዴታ ይሳባል ተባለ ማለት ስለዚህ ይሄን እንድትመርጡ ያረጋችሁ ነገር ምንድነው ለስድስት ሐረካ እንድትሉ ያረጋችሁ ነገር ምንድነው ምክንያቱም
በላይ ሁለት ሐረካ መሳብ የሚችሉ ሚል ነገር መጥቷል ስለዚህ ሁለትም ሊስቡ ይችላሉ ስድስት ሐረካም ሊስቡ ይችላሉ አሊፍ ስኩን መሁሉ አያችሁ ታዲያ ስለዚህ እዚህ ጋር አሁን ምን አይነት ህግጋትን ባይል ኑሮ መሁሉ ሚል ነበር ህግጋት ባይል ኑሮ አሊፍ ስኩን ህግጋት አይደለም ስለዚህ ስድስት ሐረካ የሚለውና ሁለት ሐረካ የሚለው እንዳይጋጭባችሁ ደግሞ ተመልከቱ ኋላም ቪዲዮውን ታዩታላችሁ ዙም ላይ ያላችሁ ደግሞ ተከታተሉ طيب እንመልከት ቁል አውዙ ቢረቢና ስል መጨረሻ ኑን ፈታ አሊፍ ስኩንና እሺ ይሄ አለ ሁለትም ስድስትም መሳብ እንችላለን አይደለም ሁለትም ስድስትም መሳብ እንችላለን አንድ እሺ ጥሩ ሐምለም ሊሆንብን ነው ሁለተኛ መሊክና ስል ደግሞ አሁንም ቢሆን ሁለትም ስድስትም መሳብ እንችላለን ጥሩ ኢላሂናስ ስል ግን እዩዋት እዚህ አሊፍ ሶጊር አለች ኢላሂናስ ይቺ ግን ከሁለት ሐረካ በላይ መሳብ አትችልም አይደል ስለዚህ ሌላውን ስድስት የሚስቡትን አለችብን ማለት ነው ስለዚህ ሁለት ሐረካ ብቻ ቢል ኖሮ መልስ አይሆንም ነበር ለምን እነዚህኞቹ ስድስትም ስለሚያስኬድ ማለት ነው ስድስትም ያስኬዳል ሁለት ሐረካ ብቻ ይስባል ብለን መድሉ አድሉ ይስኩን አንሄድም መድሉ አድሉ ይስኩን ላይ ሁለት ሐረካ ብቻ ይስባል ብለን አንሄድም አያችኋል ስለዚህ ቁል አውዙ ቢረቢና ስል ቢረቢና ስምለው ላይ ና ስል ኑን ፈታ አሊፍ ስኩን ና ነው ይሄ ሁለትም ስድስትም ይስባል ሐምለም የሚሆነው ነበር መልሱ መሊክና ስልም ሁለትም ስድስትም ይስባል ግን ኢላሂና ስሚለው ላይ አሊፍ ሶጊራ ላይ ላም ፈታ አሊፍ ሶጊራ አላ ነው ስለዚህ ይቺኛዋን ምን እናድርጋት ይቺ ደግሞ አሊፍ ሶጊራ ደግሞ ሁለት ሐረካ ብቻ ነው የምትስብብን ሁለት ሐረካ ብቻ ነው የምትስመው ስለዚህ ምን ትሆናለች ማለት ብቻ ትሆናለች ኢላሂና ስንል ና ሚለው ላይ ተመሳሳይ አለ እዚህ ሚን ሸሪል ወስዋሲል ኸና ተመሳሳይ አለ እንደዚሁም ፊ ሱዱሪና ተመሳሳይ ሚነል ጂነቲ ወና ተመሳሳይ ስለዚህ ነው ስለዚህ አሁን ምንድነው ባጭሩ እንደው እንትን ባይሆን እንኳን እቺኛው አባት ኖር እንኳን ሁለት ይያለ አራት ይያለ እንደው ምን ሊሆን ይችላል መልሱ ነው እንጂ ማለት ያለባችሁ ስድስት ሐረካ ይስባል የሚለው መደምደም አፍዶሉ ስድስት ነው በስድስት መሳቡ በላጭ ነው ተመራጩ ያ ነው እንጂ ሁለት ሐረካ ይሳብ ማለት አንችልም ወላኪን ግን እዚህ ጋር ያፈረሰችባችሁ ነገር ሁለት ሐረካ ሃንድ ይሆን ያደረገችው መልሱ ማና ኢላ የሚለው ላይ ያለችው አሊፍ ሶጊራ ይቺ ነው አብዛኞቻችሁን የሸወደቻችሁ ማለት ነው አብዛኞቻችሁን የሸወዳችሁ ይሄ ነው طيب ስንተኛ ጥያቄ ደረስን ስምንተኛ ጥያቄ ደረስ አረንጓዴ ከለር ያለባቸው ፊደላቶች ምን አይነት ህግጋቶችን ያመላክታሉ አረንጓዴ ከለር ያለባቸው ፊደላቶች ሀ ግልጽ የምትደረግ ላም ለ ተጨፍልቃ የምትነበብ ላም አመሯ የመሳቢያ ፊደላቶች መ ተደብቃ የምትነበብ ላም ሰ ሁሉ ፈጠን ፈጠን ለ ተጨፍልቃ የምትነበብ ላምን ነው የሚጠቁም ተጨፍልቃ የምትነበብን ላም ነው የሚጠቁመን እንጂ ተደብቃ አይደለም እኮ يعني አል ከሚለው በኋላ ላም ሸምሲያ ከመጡ ይድጋም ይደረጋል አል ከሚለው በኋላ የቀመርያ ፊደላቶች ከመጡ ደግሞ ኢዝሃር ይደረጋል ነው እሺ ዘጠነኛና የመጨረሻ ጥያቄ ለፍዘል ጀላላ ስንት አይነት ህግጋቶች አሏት ሀ ሁለት ለ3 አመሯ 4 መ 1 ሁለት ህግጋቶች አሏት እሱ ሁለት አይነት ህግጋቶች አሏት አንደኛው ከሷ ቀድሞ ከስራ ሲመጣ ተቀጥናለች ከሷ ቀድሞ ፈታህና ዶማ ሲመጣ ደግሞ ተወፍራለች ብለን በዚህ መልኩ አርገን